አቶ ናታን ስልክ ተደውሎ ወይዘሮ ትዝታ ስልክ ደውለውለት ለልጄ ምንም ሳትናገር ሳትነቃብህና ሳታሳውቅ ቀጥ ብለህ መኪና ልክልሃለሁ ወደ ቤት ቶሎና ብለው ትዕዛዝ አስተላልፈውበታል። እሱም ልጅቷን ምንም ሳያስነቃት እንግዳ የምፈልገው ሰው አለ ስልክ ተደወለብኝ መጣሁ ብሎ ካስቀመጣት ቦታ ወደ እናቷ ቤት ሄዷል። እናቷ ቤት ሲገባ እናትየዋ ከኋላው የተከተለው ሰው አለ እንዴ ብለው አጮልቀው በመስኮት እያዩ መግባቱን ካረጋገጡ በኋላ ቁጭ በል አሉት። ቁጭ አለ። ባጥባጡን ሲያይ ወይዘሮ ትዝታ ገርማቸው ነው መሰለኝ ምን ነው ቤታችንና እንደዛ አየሁት ሳልገዛው ነው እንዴ አሉት። አይ እኔ በምን እገዛዋለሁ ብለው ነው ወይዘሮ ትዝታ በምን አቅሜ ገርሞኝ ነው ምናምን ብሎ ወሬውን አቃየሰ። ለማንኛውም ወደዚህ ስትመጣ ምን አስበህ ነበር? ማለቴ ለምን እንደጠራሁና መገመት ችለህ ነበር? ለማን? አረ እኔ ራሴ ጓጉቻለሁ። ያው የገመትኩት ነገር አንድ ስራ አጥ ስለሆንኩኝ በልጆ በኩል ስራ ስለምፈልግ ስራ ያገኙልኝ መስሎኝ ነበር። ሁለተኛ ደግሞ ያው ልደቷ የሴት ልጅ ልደት ይሆናልና ምናልባት ሰርፕራይዝ እናረጋታለን ብዬ አስቤ ነበር። ግን ደግሞ ያን ያክል ብዙም ስለማንተዋወቅ ስንት ጓደኞቿት ይኖራሉ እነሱ ተቀምጠው ለእኔ ይነግሩኛል እንደ ብዬ አስቤ ያለው። ሶስተኛ ነገር ደግሞ ምናምን ብሎ ሲል በቃ ለማንኛውም ቆይ ምን ፈልገህ ነው? ምን አስበህ ነው ልጄን ያገትካት? ልጄን ያገትካት አንተ ነህ አይደለ? ቆይ ምንድነህ? ፖሊስ ነው ወይስ ምንድነህ? ከበስተጀርባ ምንድነው ያለው? ማነህ? ምንድነህ? ብለው ፍጥጥ አደረጉት። ናታም እንደ ገጠሬ ወይም ደግሞ እንደ ባላገር ወይም ደግሞ ግራ እንደገባው ሰው ፊቱ ላይ በጣም ያስታውቅ ነበር። አረ እኔ ምንም አላረኳት። እሷን ለምንድን ነው የማሳግተው? እንደ አጋጣሚ እዛ ጫካ ላይ ስለነበር ስትጮህ ሰማሁት። ላዲና ታየው። ደግሞስ በምን አቅሜ ነው የማሳግታት? እንዴት ሊያስቡ ቻሉ? እኔን አሳግታለሁ ብለው እንዴት ሊያስቡ ቻሉ ብሎ ምክንያቱን ደረደረ። ቆይ አንተ ምንድን ነህ? ማለት እናት እባላለሁ። እኔ እኮ በበር ስገባ ስሜን ሲጠሩኝ ያወቁ መስሎኝ ነበረ። እኔ ስምህን አይደለም። በስተጀርባህ ማነህ? ምንድን ነው? ወይስ ፖሊስ ነህ? ወይስ መርማሪ ነህ? ወይስ ደግሞ ምናልባት ከምሰራባቸው ሰዎች በልጅ እንትን ልትለኝ ነው ምናምን ብለው ነገር ሲዘባርቁ፣ አረ እኔ እንዳለ ነገር የለኝም። እኔ ራሱ አሁን ጭንቀት ላይ ነኝ። ልጅቷን ስላዳንኳት አሁን ራሱ እየተከተሉኝ ነበር። አንዴ በግራ አንዴ በቀኝ አንዴ ወደፊት እየታጠፍኩ ነው ልጅቷን እንዳያገኟት ብዬ ወዲህ እያልኩ ቤት የደረስኩት እና ስለማሳፈን ነው የሚያወሩት። እኔ እንደዛ አይነት ታሪክ የለኝም። አንዲት እህት አለች። እሷን በስነ ስርዓት እኔ ስራ የምፈልግ በጣም ነጭ ደሃ ነኝ። እንዴት ብዬ ነው እሷን ላሳግት የምችለው? እንዴት ብዬ ነው? ወይ ተምን ተደርጎ ነው ብሎ ወይዘሮ ትዝታን ለማሳመን የባጤ ቆጡን ዘባረቀ። እሷም ምንም አይነት መልስ ወይም ምንም አይነት አሳማኝ ስላላገኘችበት እውነቱን ነው ብላ ምና ተቀብላ በቃ እንግዳ እዚህ ላይ ጨርሰናል መሄድ ትችላለህ ብላ አሰናበተችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ሰላም ብያለሁ። ሁላችሁም ሰላምታዬ ድረስ እያልኩኝ የሐረግ ድራማን ይዤላችሁ መጥቻለሁኝ። ለቤት አዲስ የሆናችሁ እንደተለመደው ተወዳችሁ ዝም ብላችሁ ማየት ሳይሆን ሳብስክራይብ አድርጉ እህቶችዬ፣ በተኗን ምልክት ሳብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ ሼር በማድረግ ደግሞ ነባሮች እህቶቼ ወንድሞቼ ተባበሩኝ እላለሁ። ቆንጆ ኮመንት ደግሞ አስተያየት ስጡኝ በኮመንት መስጫው አያለሁ በደንብ አያለሁ ማለት ነው። እና ወደ ድራማው እናመራለን። መልካም ቆይታ። በላይክ ጀምሩት። አይመሸለም መሽና ማታ ስልክ ተደውሎ ሰፈሩ አካባቢ ቁጭ ብሎ እያወራ ነበር ናታ ተብዬው ስለገተውና ዛሬ ስለተወጣው በተለይ ወይዘሮ ትዝታ ቤት ሄዶ የተወነውን እያስታወሰ ያለውን ነገር እየነገረው ነው። በእርግጠኝነት ስልኩን የሚያወራው ሰው ባይነገርም እንኳ ቢኒያም ይመስለኛል። ቢኒያም የያፌትን ኬዝ ይዟል። ያው ከዚህ በፊት ጠበቃ እንደመሆኑና ያፌትን ኬዝ ወረቀት ሁሉን ነገር መረጃ ስለያዘ የያፌት ጋር የተያዘ ስራ እየሰራች መሆኑን አውቀው ነው መሰል የትዝታ ልጅ ያገቱት እነሱም ሳይሆኑ አይቀሩም። እና የወይዘሮ ትዝታ ናማ ብላ ቤቷ ድረስ ሄዶ ያለውን ሁኔታ መረጃ ሁሉን ነገር እየነገረው ነበር። ምንም እንዳልጠረጠረችውና ሁሉንም ነገር እንዴት ተወጣው እያወራው ነበር። ለማንኛውም ስልክ ገባብኝ እንደዋውላለን አሉ። ሰላም ነሽ? እንዴት ነሽ? ምን ነው በዚህ ሰዓት አልገባሽም? እንደ መሽቷል እኮ አላት። የወይዘሮ ትዝታ ሊደውላለን ነበር እንዴ? አዎ መሽቷል፣ ግን ያው እገባለሁኝ።
ያው አንተ አለኸኝ አይደል? አሁን እንደ በፊቱ ጫካ ውስጥ የሚያግቱኝ አይመስለኝም አንተ ከጎኔ ስላለህ እያለች እየተጫወቱ ነበር፣ እያወሩ ነበር በስልካቸው። አረ እንደዛ ከሆነ ለማንኛውም የሚታወቀው ስለሚፈጠረው ስለማይታወቅ በጊዜ ግቢ ተባብለው ተለያዩ። በሌላ በኩል ኤፍራታ ለዲኤን ምርመራ የሚያስፈልጋትን ብር ከየት እንደምታመጣ እያወጣች እያወረደች በመጨረሻ ቤዛ ላይ ደውላ ስለ ገንዘቡ ጠይቃታለች። አንሺው ቤዚ ምን ሆነሽ ነው እያለች ለካ ቤዛ አዲስ ተተዋወቀችው ልጅ ጋር እያወራች ነበረ። በመጨረሻ ሞቲንግ እያለ ሞባይሏ ስልታየው በቃ በመሀል ማውራት አለብኝ ብላ ከዛኛው ጓደኛዋ ጋር ቻው ተባብላ ከኤፍራታ ጋር ማውራት ቀጠሉ። ኤፍራታን ብር እንደሚያስፈልጋት ሁሉን ነገር አጫውተቻት። ኤፍራታ ሙሉ ለሙሉ የሚያስፈልጋትን ብር አልጠየቀቻትም ነበር፣ ግማሹን ብር ነበር የጠየቀቻት። እሰይ እንኳን ማገኘው፣ በቃ ስንገናኝ እነግርሻለሁኝ ይህን ያክል ብር እንደሚያስፈልገን እያለች እያወራች እያለ ናታ ተብዬው በጎን ጮለቅ ብሎ ቤዛ ምን እንደምታወራ ማን እንደምታወራ እያዳመጣት ነበር። ዞር ስትል ደንገጥ አልና ወደ ሳሎን ሄደ። ሳሎን ላይ ሲሄዱ ቀን ላይ ቤዛን ሊጠይቅ የመጣው የቤዛ ጓደኛ ያመጣውን ብርቱካን ነፂ ቆረጥ አድርጋ ብሉ እንብላ አበሉም። ቀን ላይ ያመጣው የቤዛ ጓደኛ ብርቱካንና ሙዝ እኮ ነው ብሉ እያለች ናታም እንዴ ቤዛ ጓደኛ ብርቱካን ይዞ መጣ ምናምን አለ። እንደ ቅናት ቢጤ ይሁን እንደምን ጉድ። ለማንኛውም እንደዛ እየተባባሉ እየተቀላለዱ ነበር፣ እየተበሻሸቁ ማለትም ይቀላል። ምክንያቱም ቆይ አንቺ አሞሽ ነበር እንዴ ብርቱካንና ሙዝ ያመጣልሽ ነው ወይስ ምንድን ነው? አይ ሳይሆን በመንገድ ላይ እንዳጋጣሚ ሲያየው ገዝቶልኝ ነው አለች። እሷም ነገሩን ለማስቀየስ ከእህቷ ጋር ያወራችው ወይም ደግሞ ከሱ ጋር ያወራችው የሸመማት ይሁን እንደማፈር ብላ ለናታ እየመለሰችለት ነው። ናታና ቤዛ ሲያወሩ ጽዮንም ያለውን እየሰማች እየሳቀች ዘና ፈታ እያለች ነበረ። የጧቷ ፀሐይ ውጥት ብላለች ፈክታ። አይነጋ የለም ነጋና በጧቱ መጽሐፏን ይዛ ከነብ ላይ ቁጭ ብላ እያነበበች ነው። ባልተብዬው ያፌት ተብዬው ከላይ ከፎቅ ተንደርድሮ ወረድና መጽሐፍ እያነበብሽ ነው ታይዝሽዋል በጧቱ? አዎ እንደ አንዳንድ ሰዎች ታሪክ የተወሳሰበ ቢሆኑም መጽሐፉን በጣም ወድጄዋለሁኝ። ደስ ይላል። ደስ ይላል። ዋናው ከተመቸሽ አንቺን ደስ ይላል። በቃ እኔም ውጭ የማስተካከላቸው ነገሮች አሉ ልውጣና አንቺም የጀመርሽውን መጽሐፍ ጨርሽ ሲላት፣ እንዴ ቆንጂ እኔ እኮ በጧት የማትነሳ መስሎኝ ነው ቁርስ ያላዘጋጀሁት ቶሎ ብዬ እሰራለሁኝ እና ቁጭ አረፍ በል ስራ ስትል፣ አይ ችግር የለውም እግር መንገዴን ውጭ እጠቀማለሁኝ። ይልቅ አንቺ ማለት ሰራተኛቱ ስለምንድን ነው ያልመጣችው? ወይስ ሌላ ሰራተኛ ልፈልግ ምን ሆና ነው ሲል፣ አረ ያላሰበችው ችግር ተገጥሟት ነው። እኔም ደግሞ ብላውስና ወዲያ ወዲህ እያልኩ ብሰራ ደስ ይለኛል እግሬ ቢፍታታ። ከዛ በተረፈ ደግሞ የሆነ አንድ ነገር ላስቸግርህ ነበር፣ አንድ ነገር ጠይቅህ ነበር ስትለው፣ ምንድን ነው ጠይቂ ምንድን ነው አለ። ያው እንደምታውቀው ስራ ልጀምር ነው እና አንዳንድ ነገር ያስፈልገኛል። መቼም ስራ ሲጀምር በዚህ ልብስ አልሰራም እና ልብስም ያስፈልገኛል፣ ደግሞ ቤታችንም አንዳንድ እቃ ያስፈልገናል እና ያው ብር ያስፈልገኛል ለማለት ነው። ንገሪኛ፣ እንደውም ለአንድ ሹፌር ነግርና ፈለግሽበት ቦታ ይወስድሻል። በቃ እኔ እንደዚህ እንድትይ ነበር የምፈልገው የኔ ንግስት እያለ እየገለፈጠ ነበር። የሆዷን በሆዷ አድርጋ ኮስተር አለች። ሾፌር አዘጋጅልሻለሁ፣ በባንክ ቤት ብሩን ሰጥሻለሁ ሲላት በጣም እንትና ላይ እሷ ሲጀመር ብሩን የፈለገችው ለልብስም ለምንም ሳይሆን ለዲኤን ምርመራው ነበረ። ግማሹን ከቤዛ ስለጠየቀኝ ግማሹን እሱን ይሰጠኛል ብላ አስባ ነበረ እና ሾፌር አዘጋጅልሻለሁ ሲላት በጣም ደበራት። ቆይ አንተ ምንድን ነው ነገርህ? ለምንድን ነው ነፃነቴን እንኳን አግኝቼ እንደፈለኩ እንዲሆን የማትፈቅድልኝ? ምን ሆነሃል? ቆይ ምንድን ነው ነገርህ እንዴ? ምን ሆነሻል ኤፍራታ? ነገሮቹን እኮ እያቀለልኩልሽ ነው አላዘወር ብሎ። እኔ እንደዛ አይነት ነገር አይመቸኝም። በቃ የፈለኩትን ነገር ብቻዬን ማድረግ ነው የምፈልገው አለች ኮስተር ብላ። እሱም በቃ እንደዛ ከሆነ ወይኔም ስራዬን ልጨርስና ነገሮች ተመቻችተው የምፈልገውን ነገር እናደርጋለን። አሁን ግን ስራ ስላለብኝ ልውጣ ብሎ ጥሏት ሄደ። እሷም ከወጣ በኋላ ወይኔ ቆይ ምን አይነት ሰውዬ ነው? ምን አይነት ሰው ነው እያለች እየተናደደች በቃ ቤዛ ምን አለ ሙሉ ለሙሉ ቤዛን ጠይቂያት ቢሆን እኮ ሁሉንም ትሰጠኝ ነበር። አሁን ግማሹን ብር ከየት ነው የማመጣው እያለች እየተበሳጨች ነበረ።
የወይዘሮ ትዝታ ልጅ ወንድሟ በር ክላሱ በር ላይ ቁማ አንዴ ልቆርቁር አልቆርቁር እያለች ፈራ ተባ እያለች ሳትቆረቆረው ገና ወንድሟ ከፈተላት። እንዴ እህቴ ምን ትሰሪያለሽ እዚህ? ምን እየሆንሽ ነው? ምን ሆነሽ ነው ሲላት፣ ወንድሜ አንዴ ላወራህ ነበረ ዛሬ ያገኘሁት ጓደኛዬ ስለ እህቱና እህቱ ምን ያክል እንደሚወዳት እና ምን አይነት ቤተሰብ እንዳላቸው ሲያጫውተኝ ነበር እና ያለውን ሁኔታን የማጫወቸው አንተና እኔን ትዝ ሲለኝ ለምንድን ነው ወንድሜ ይሄን ያክል አመት የራቀው? የሆነ ችግር በመካከላችን ተፈጥሯል። ለማውራት አልፈለገም ይሆናል እና ጠይቋለሁ ብዬ አስቤ ልጠይቅህ መጥቼ ነው። እና ከኛ መካከል የምትርቀው ለምንድን ነው? እስኪ ልትነግረኝ ትችላለህ? ምንድን ነው? እኔ እኮ የሚዋደዱ ወንድምና እህቶች ሳይና ሲያወሩ ሳይ በጣም ነው የምቀናው። ለምንድን ነው እውነቱን የማትነግረን? እያለች የተንተባተበች ለወንድሟ ያለውን ነገር እንዲያካፍላት እየጠየቀችው ነበር። እኔ እህቴ በጣም ነው የምወድሽ እኮ ግን አሁን ስራ አለብኝ። እንዳልሽው ነገሮች ሊኖሩ ይችላሉ ከእናንተ የምለያይበት፣ ግን አሁን አይደለም ማወራሽ፣ ሌላ ጊዜ ይሁንልኝ እሺ፣ አሁን የምሰራው ስራ ስላለኝ ሲላት እሺ ብላ እሷም ወደ ሳሎን ተመለሰ። እሱም ክላሱን ዘግቶ ወደ ክላሱ ተመለሰ። በሌላ በኩል ዳኒ ወይዘሮ ገነት በቅርብ ጉሊት የሰራችውን ስራ እየሰራች ስለነበር ያዘጋጅላን ነበር ይዛውን የምትሄደው። አዎ እንደሱ ቋጠር አድርግልኝ ከዚህም እንዳይፈታ ሰይ የኔ ልጅ ዳንዬ ጎበዝ እያለች እያሞጋገሰችው ነበር። ደግሞ ቶሎ በል ፈጠን በል ልጅ ሳታመልጠኝ። እንዴ ማዬ እህቴን ለማየት ብለሽ ነው ይሄን ስራ የጀመርሽው ነው? እህቴን ለማየት ብለሽ ነው በዛ በጠራራዛ ቁጭ ብለሽ የምትዩ አላት። ምን ላድርግ ብለህ ነው ልጄ? እናት አይደለሁኝ? እሷን የማገኝበት መንገድ ብዙ ሞከርኩኝ፣ ግን አልተሳካልኝም። ያለኝ አማራጭ እንደዛ አይነት ስራ መስራት እና ስትወጣ ስትገባ ፊት ለፊት ማየት ብቻ ነው። እማዬ ምን እንደምልሽ አላቅም። እኔም ከወሬ የዘለለ ምንም ላደርግልሽ አልቻልኩም። ለነገሩ ተፍ ብዬ ነበር፣ ግን አልተሳካልኝም እንጂ። ግን እማዬ በቅርቡ ሁሉ ነገር ያበቃል አታስቢ ብሎ ሲነግራት፣ ዋይ ልጄ እኔ ባመጣሁት ነገር ከአቅምህ በላይ እንዲታስብ አደረግኩ ልጄ። እንዳልከው በቅርብ ቀን ሁሉ ነገር ይስተካከላል፣ በትዕግስት እናልፈዋለን፣ ይሄም ያልፋል እያለች እያጽናናችው፣ ደግሞ ሞክሬ ነበር አልተሳካም ያልከው ምንድን ነው? ምን አድርገህ ነበረ? ኧረ እማዬ ብዬ ነበር እንዴ አለ እየተንተባተበ። ምንም አላልኩም። ደግሞ እማዬ ይሄ ዳግ አቤል ምናምን ከምትዩ ከሱ ርቅ ያለሁ በቃ ሁለተኛ ምንም አይነት ግንኙነት አይኖረንም እና እንደምታስቢው አይነት ልጅ ሆንልሻለሁ እያለ እንዴ አንተው ራስህ አይደለ እንዴ በቀደም እንደ አይነት ጓደኛ እርግፍ አድርገው ተውስል ቀስ በቀስ ተዋለህ ያልከው? አሁን ምን ተገኝቶ ነው በአንዴ እንደ እርግፍ አድርገህ ጓደኝነታችሁን የምታቆሙት? ምንድን ነው? ምን ተፈጥሮ ነው አላይ ፈጸጥ አረጋችሁ። እሱም እናቱን ከዚህ በላይ ሊዋሻት ስላልሞከረ በቃ እናቴ እኔ ከዚህ በላይ ምንም ነገር ልዋሽሽ አልፈልግም፣ ያለውን ነገር እነግርሻለሁ፣ አስረዳሻለሁ ብሎ ያፌትን እሱ እንደወጋው እሱና እሱ ተመሳጥረው ሁሉን ነገር በዛ ላይ የጽዮንን ፎቶ ሁሉንም ነገር በእርግጠኝነት ስለዛ ሲያወሩ ነበር። ወይዘሮ ሉሊት በጧት ተነስታ ቤዛ ክላስ ተገኝታለች። ቤዛ ተኛችበት ለዋ ላይ ፍጥጥ ብላ ስታይ ቤዛ ድንግጥ ብላ ተነስታለች። ቆይ አንቺ ሴትዮ ምንድነው ነገርሽ? ቆይ ምን አስበሽ ነው በጧቱ ፍጥጥ ያልሽብኝ እንዴ? ምን ሆነሻል? ጤነኛ አይደለሽም እንዴ አለቻት ኮስተር ብላ ቤዛ ተብዬዋ። እባክሽ ቤዛ እርጅኝ፣ ችግር ውስጥ ነኝ እርጅኝ። ይኸውልሽ በስራ ምክንያት የሆነ የምሰራው ድርጅት ውስጥ ነበር። ያ ድርጅት ኪሳራ ደርሶበት እና በኪሳራው ምክንያት እኔ ያደረስኩበት መስሎ በጣም እየፈለገ ነው። የሆነ ነገር እንዳያረገ ፈርቼ ነው እና አንቺ ጋር የመጣሁት። በለቀደም ይቅርታ ስለጠየቅሽኝ የተታረቅን እኮ መስሎ ነው የመጣሁት አለቻት። ቤዛ ብስጭጭት ብላ ነበር። በኋላ ላይ ግን ኤፍራታ ያለቻት ነገር ትዝ ብሏት ጓደኛዋ ሁኒ ቀረብ ብለሽ መረጃ ሰብስቢ ያለቻት ነገር ትዝ ብሏት በቃ ለካ ልክ ነሽ ይቅርታ ተባብለናል እና ምንድን ነው ስትላት ያለውን ሁሉ ነግራት ነበር። ኧረ አንቺ አትጨነቂ አብሽሪ ምንም አትሆኒም። ደግሞ ችግሩን በስርዓት ካስረዳሻቸው እና አንቺ ካልሆንሽ የድርጅቱ ኪሳራ ሰበብ አንቺ ካልሆንሽ ምንም አያረጉሽም አለችና አበረታታቻት። ሎሊት ተብዬዋም አውጪ ይኸው አይሽ ተስፋ ሰጠሽ፣ ጭንቆይ ነበር ጭንቀቴን አባረርሽልኝ እያለች በቃ ተችሮጅና እናወራለን እያለች ከክላሷ ወጣች። ያለውን ነገር የተፈጠረውን ነገር ሁሉ ለኤፍራታ ደውላ ነገረች። አቢዛ ኤፍረንትን ሎሊት እንደዛ እንዳለች በድርጅት ምክንያት እንደዛ አይነት ሰዎች እየፈለጉኝ ነው ማለቷን ሁሉ ነገር ነገረቻት።
ጥሩ አድርገሻል። ለእኔ ይሄ ሁሉ መረጃ ትልቅ ነገር ነው። እንደዚህ ጠጋ ብለሽ አንዳንድ መረጃ ፈልጊ አለቻት። ገኒም ጉልቷን ይዛ ልጇን በር በር እያየች ነው። በሌላ በኩል ናታ ወደ ውጭ ለመውጣት ፏ ብትን ብሎ ወደ ሳሎን በቃ ወደ ውጭ ልወጣ ነው እያለ እነ ቢዛን እና ጽዮን እየተሰናበተ ነው። እንዴ ቁርስ አበላም እንዴ ብላ እና ሂድ ውጣ ምናምን ብትለውም አልሰማትም። የምቸኩልበት አለኝ የስራ ጉዳይ ነው ልሄድ፣ ይልቅ እናንተ ብሉ፣ እንደውም ቢኒያም በር ላይ እየጠበቀኝ ነው ሲል ጽዮን ዘወር ብላ ለማየት ሞከረች። እንዴት ቤት ገብቶ ሰላም አይለኝም እንዴ? ይህን ያክል ጨክኗል ማለት ነው? በቃ እንደ ቀልድ እንደዚህ ልንለያይ ነው ማለት ነው እያለ በውስጧ እያወራች ነው። ቤዛም ብትሆን ለምንድን ነው ገብቶ ሰላም ያላልን ታዲያ? ገብቶ ሰላም አይለንም ስትለው አይ እንቸኩላለን የምንሄድበት ስራ ስላለ በህምን ወይ ስንመለስ ምናምን መተያያችኋለ ብሎ ጽዮንም ማናት? አዎ ጽዮን ብቻዋን እያወረች ነው። ቢኒያሚን ያክል መራቁ ገርሟት አለ። በዛ በፎቶ ምክንያት ስለተጣሉ እሱም ተስፋ ቆርጧል መሰለኝ ዝም ብሏታል። እና እሷ ፍቅር በደንብ ስለምታፈቅረው እንዴት ብላ እንደምታወራው ምን ማድረግ እንዳለባት ጨንቋት አለ። ለዛም ነው ኤፍራታ ጋር ደውላ ላግኝሽ ብላ የፈለገቻት። ኤፍራታም ጋር ደውላ በቃ በፍጥነት ፈልግሻለሁ ችግር አለ እንዴ ስትላት አይ ምንም ችግር የለም ስንገናኝ እናወራለን ብለው ስልካቸውን ተዘጋጉ። ኤፍራታም ተዘጋጅታ እየበረረች ስትሄድ ገኒ በወጣች በገባይ ቁጥር እየተቆጣጠረቻት እና እያየች ስለነበረ ስትሄድ እያየቻት ልጄ ኤፍራታ ወዴት ነው ምንድን ነው ጠብቅኛ አንድ ጊዜ ብላ ሮጥ ብላ ልጇን አገኘቻት። ኤፍራታም ሁሉም ተነፋፍቆ ስለነበር ጥብቅ አድርገው ተሰላለሙ እና ገኒ በስስት አይኗ ወይኔ ልጄ ምን ሆነሽ ነው እንደዚህ የምትሮጪው? ለምንድን ነው እንደዚህ ሲሆንሽው? ምናምን ስትላት እኔ እኮ እዚህ ስራ ጀምሬ ነው አለች ገኒ። እንዴ የት? እዚህ የምታዩ ዘወር ብላ ስታይ ጉሊት ነገር አለ። እንዴ ምን ሆነሽ ነው? እዚህ ተዚህ ውጭ ሌላ ስራ የለም? በዛ ላይ ፀሐይ ላይ እንዴት እንደዚህ ስራ ትጀምሪያለሽ? አለቻት። የድሮውን ሁኔታ፣ የድሮውን እናትነት፣ የድሮውን ቀረቤታቸውን አስታውሳ ኤፍራታ ዞር ትዝ ሲላት ለካ ያው እናቷ ስለሆነች እና ስለተጣሉ ዝም አለች። እና እንዴት ነሽ ምናምን ተባብለው አሁን የምቸኩልበት ስላለኝ መሄድ አለብኝ አለቻት። ምንም ሳትናገር ኤፍራታ መንገዷን ቀጠለች። ገኒ በስስት እያየቻት ሩቅ መንገዷን ሸኘቻት። አይ ልጄ ምን ሆና ይሆን ደግሞ እንደዚህ የሚያሮጣት? በዛ ላይ ደግሞ ክስት ብላለች። እንደው ምን አለ ትንሽ ቆየት ብላ ብናወራ ኑሮ እያለች መልሳ ወደ ጉሊቷና ወደ ስራዋ ተመልሳለች። በሌላ በኩል ናታ ላግኝ ወይም ቢኒያም ጋር ልሄድ ነው ያለው። ቢኒያምን አግኝቶታል። ኤፍራታም ብትሆን ጽዮንን አግኝታታለች። ጽዮን ያለምንም ፍራቻ በቃ ያለውን ነገር ነግራታለች። ፍቅር እንደያዛት ግን ደግሞ በዛ በፎቶ ምክንያት ራቅ ብሏት ግንኙነታቸው እንዴት እንደተቋረጠ ፍቅር የሚባለው መጥፎ ነገር እንደሆነ እና በዛ ላይ አስቀያሚ ነገር እንደሆነ እየነገረቻት ነበር። ኤፍራታም ስለ ፍቅር ያለውን ነገር አስረዳቻት። ፍቅር እኮ ደስ የሚል ነገር ነው ምን ሆነሽ ነው ስትላት አየ ነው እኮ በሱማ በወንድሜና ባንቺ እያየ ነው አይደል እንዴ ይሄን ያክል ስቃይና መከራ እየወረደባችሁ አለች። ለማንኛውም የምታውቀውን ለማጽናናት ያክል መከረቻት ኤፍራታ። ናታ ቢኒያምን አግኝቶታል። ተቀጣጠሩበት ቦታ ደርሰው ስለያዙት በደንብ አውርተዋል። እንደዚህ በፍጥነት የሚሳካ ይመስል አልመሰለኝም ነበር። በጣም ተሳክቶልናል። ደስ ይላል። ተቻኩዬ በጣም ደስ ብሎኝ ለገኒ ሁሉን ነገር እስተማስረዳት ቸኩያለሁ እያለው ነበረ። በያፌትን ኬዝ ያው በጥሩ ሁኔታ ስላሰደ እንግዲህ የመጥሪያውን የእስር ቤት መጥሪያውን ሊሰጠው አስቦ ይሆን አይዶን ነው። አዎ ግን ደግሞ መጠንቀቅ አለብን፣ የያፌት ሰዎች ይንቀሳቀሳሉ ከኋላ ሲለው አረ በቤት ሰዎች አይምጣ እንጂ ሌላው ቀላል ነው፣ ብቻ በቤት ሰዎች አይምጣ እና ደግሞ ያው ኤፍራታንም በደንብ እናስመልሳታለን፣ ከዛ የደስታችንን እንበላለን እንጠጣለን ሲለው እንዴ ቢኒ ምን እያልክ ነው? ኤፍራታ እኮ ተገዳ ያገባች ሴት አስመሰልከው። ኤፍራታ እኮ ወዳና ደስ ብሏት ነው ያገባችው ሲለው ምነካህ ናታ? አሁንም እንደዚህ ነው የምታስበው? እንዴት ነው ኤፍራታ አንተን ትታ ከዛ ካውሬና ከጭራቅ ሰውዬ ጋር ልጋባ ብላ ደስተኛ ሆና አግብታ የምትኖረው? የሆነ ችግርና የሆነ ኬዝ እንዳላስብ እንጂ ምን እየሆንክ ነው? ወዴት እየሄድክ ነው?
አለው። ያማለ ይሄማለ ወዳ ነው ያገባችዋ ብሎ ጉግም አለ። ለማንኛውም የምትሄድበት ካለህ በቃ ሄድ፣ የቀጠርኳት ልጅ ስላለች ሰው ስላለ ትመጣለች፣ ሰዓቱም እየደረሰ ነው ትመጣለች ተባባሉ። በቃ ይሄ ልጅ ምን እየሆነ ነው? ስለ ወዴት እየሄደ ነው አለ ቢኒያም በውስጡ። በቃ እሺ በቃ እንግዳ ካለብህማ ልሄድ ብሎ ቻው ተባብለው ሄዱ። የመጣችው እንግዲህ ወይዘሮ ትዝታ ልጅ ናት። ሰላም ከተባባሉ በኋላ ይቅርታ አስጠበቅኩ አይደል? ነይ ቶሎ ብለህ ስትደውልልኝ እኮ ቶሎ ብዬ ነው የመጣሁትኝ እና እንዴት ነው ስራ ምናምን ሁሉ ነገር? ኧረ አልተጠበቅሽኝም። እኔ የምሄድበት እና የምሰራው ስራ ስለሌለኝ የፈለገው ሰዓት ቢሆን ቁጭ ብዬ ጠብቅሽ ነበር አላት። ኧረ እና ደግሞ በቅርብ ወደ ገጠር አካባቢው የሆነ ስራ ተገኝቶ ልሄድ ነው፣ ያው ተለውጭ ሰርቼ እመጣለሁ ሲል እብድ አለች። ሴትዮዋ ትናንትና አጊታው ዛሬ እንደዚህ ሲያወራት ምንድን ነው እንደዚህ የሚነጫጫት? ጉድ እኮ ነው። ፍቅር ይዞኛል ባላለች እንዴ? እዚህ ስራ እናቴ ፈልግ እያልኩ አንተ እንዴት ወደ ገጠር ልሄድ ነው ትላለህ? መቼም አስበህበት ልትሄድበት አስበህበት ጨርሰህ አልሆነ እንደዚህ የምትነግረኝ አለችው። አዎ ምን ላድርግ ብለሽ ነው? ስራ መስራት ስላለብኝ መቀየር መለወጥ ስላለብኝ ግዴታ ነው ሲላት፣ እንዴት ነው እንደዚህ የምታደርገው? እኔ እናቴን ስራ ፈልጊ ብዬ ዝም ትለኛለች? ያውም እኔ ተናግሬያት ስንቱን ሰራተኛ እያስገባች አይደል እንዴ? እና ነግራታለሁ ብዙ ስራ ይፈልግልሃል፣ ደግሞ አታስቀይመኝ እንደዚህ እያልክ አለችው ኮስተር ብላ። እሱም በእርግጠኝነት የስለላውን ስራ እየሰራ ስለነበር በቃ እሺ እንደዛ ከሆነ እኔና አንቺ ስላልነው ብቻ እናትሽን ማስጨናነቅ የለብሽም፣ ስራው ከተገኘ እሺ፣ ካልተገኘ ግን አማራጭ እንፈልጋለን። ለማንኛውም ይቅርታ ስላስጨነኩሽ ብሎ ስራውን ሰራው ማለት ነው። እርግጠኛ ነኝ የወይዘሮ ትዝታ ልጅ እየተከታተላት ነው ማለት ነው። ሌላው በተረፈ ቢዛ አዲስ ከተዋወቀችው ልጅ ጋር እያወራች ነበረ። ጽዮንም ስልኳን እየነካካች ግቢ ቁጭ ብለው ነበር። መሽቷል ሰዓቱ። በር በኃይለኛው ተቆረቆረ። ማን ሊሆን ይችላል ብለው ሁለታቸውም ደንግጠው ጽዮንም ስልክ መነካካቷን አቁማ፣ ቤዛም ደግሞ ቆይ እስቲ አንዴ ይቅርታ በኋላ ልደውልልህ እስቲ በር እየተቆረቆረ ነው ብላ ስልኳን ዘግታ በሩን ሲከፍቱ እንግዲህ ሉሊት ናት። ሉሊት ያፌት ተብዬው ጣቷን ቆራርጦ ከበራፉ አድርሷታል። ያው አልሞተችም፣ ምክንያቱም ድራማው ድምቀት የለውም እሷ ከሞተች እና ያው እንደፈለደ እንደፈነጨ ጣቷን ቆራጣችሁ አንጡልኝ እንዳሉ ጣቷን ቆርጣ በድንጋጤ ወርቃ ነው የሚሆነው። እና ውድ ቤተሰቦችዬ ሐረግ ድራማ ይሄንን ይመስላል። የዛሬው ረዘም ብሏል። እስቲ ሀሳብ አስተያየታችሁን ሉሊት ትሞታለች አትሞትም የሚለውንም ሌሎቻችሁም ሀሳብ ስጡ። ስለነበረ ቆይታ ከልብ አመሰግናለሁ። እንዳልኳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ስለነበረ ቆይታ አመሰግናለሁ። ሀገራችን ሰላም አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ